እንጀራ እንዴት ነው? አልናፈቀሽም? በጣም ስንት ጊዜ ሆነሽ እንጀራ ከበላሽ? ስንት ጊዜ ሆነሽ? አንድ አመት ሆነኝ። ይጣፍጣል ትላለህ። ባለሙያ ነሽ። ወጡ አንቺ ነሽ ያሰራሽው። እንጀራው የኔ ነው፣ ወጡ ደግሞ የእሷ ነው። በጣም ነው የሚጣፍጠው። ዋው! ይኸውላችሁ እንጀራው ማለት ነው። ይኸው ላሳያችሁ። እንጀራው የጤፍ ነው የሚመስለው። እንጀራውን እንዴት እንደሚዘጋጅ ማወቅ ከፈለጋችሁ ቪዲዮ ሰራላችኋለሁ። ያው እንጀራ ከናፈቃችሁ ማለት ነው። ሩዝ፣ ፓስታ፣ መኮሮኒ፣ ስጋ ምናምን የሆነ ስልችት ነው የሚለው። እስቲ አብረን እንሞክርና እንየው እንደሚወጣ። መጀመሪያ እዚህ ጋር የጋለ መጥበሻ አለ። እንታየት ነጭ ዱቄት ነው፣ የስንዴ ዱቄት ነው። ፍርኖ አይደለም፣ የስንዴ ዱቄት ነው። ያው የፈረንጆቹ ማለት ነው። ይኸው 1 ኩባያ 2 ኩባያ እንደዚህ እያደረግኩኝ አመሰዋለሁ። እሳቱ በጣም ትንሽ ነው። ይሄኛው ከሁሉም ይሄን ያነሰ ነው እሳቱ። አሁን በየ5 ሰከንዱ አመሰዋለሁ ማለት ነው። እያመስኩኝ ለ25 ደቂቃ ያህል እስከ 30 ደቂቃ ከ25 እስከ 30 ደቂቃ ያለውን ያህል። አሁን ይሄ ዱቄት ማለት ነው እንደምታዩት እንትን ይላል። ልክ ዱቄቱ የሆነ ሸካራ እስኪሆን ድረስ ነው የምናምሰው። እንደዚህ ስናደርገው ይሸክራል። እንደዛ እስኪሆን ድረስ እናምሰዋለን በደንብ። በቃ ጠብቀን እዚህ ቁመን ማለት ነው። ምክንያቱም ጥለኑ ከሄንን አንዱ ያራል፣ ግማሹ አረ፣ ግማሹ ደግሞ ያልበሰለ፣ ግማሹ ደግሞ ያልታመሰ እንዳይሆን እንጀራው አያምርብንም ማለት ነው። ከኔ ጋር ሞክሩት። እንጀራ ያማራችሁ ያው እንደ ጤፍ ባይሆንም እንሞክረዋለን። እስቲ ምን አይነት እንጀራ እንደሚሆን እንሞክረዋለን። እናምሰዋለን እንዳይጓጉል፣ መጓጓል የለበትም። አሁን እንግዲህ በዚህ መልኩ በደንብ አምሸዋለሁ። እዚህ ጋር ደግሞ ለሱ የሚሆን 1 ማንኪያ እርሾ በምታዩት መልኩ ጨምሬያለሁ። ከዛ ትንሽ ጨው አደርግበታለሁ እንዲያነሳልኝ። ከዛ ቀዝቃዛ ውሃ ነው የሚጨምርበት። ለምን? ዱቄቱ ሙቅ ስለሆነ ቀዝቃዛ ውሃ ነው የሚጨምርበት። በዚህ መልኩ በደንብ አድርጌ መትኬ አሁን ዱቄቱ ስለበቃው በደንብ ስለታመሰ እነፋዋለሁ ማለት ነው። ከዛ እንግዲህ በማማሰያ በደንብ አድርጌ ውሃ ጠብ እያደረግኩኝ በማማሰያው ሽት አደረኩት እንደ ገንፎ። ልክ በቃ ዱቄቱ ማለት ነው። እንዴት ልበላችሁ፣ ምንም የሚጣበቅ እንዴት ነው። በቃ ስንዴ ታውቁታላችሁ አይደለ? የስንዴ ዱቄት ሊጥ ስታበቁ ባህሪው በጣም የሚጣበቅ እጅ ላይ ምናምን ነው። ይሄ ግን አይጣበቅም። በጣም ነው ደስ የሚለው ማለት ነው። እንደምታዩት እጅ ላይ ምንም አይጣበቅም። ለቅለቅ ስትሉት በውሃ ወዲያው ነው የሚሄደው ማለት ነው። እና ሞክሩት። ውድና የተከበራችሁ ቤተሰቦቼ እንግዲህ ትናንትና
ትናንትና ማታ ላይ ነው ያቦካሁት። ይሄንን እንዳያችሁት አሁን ከእናንተ ጋር ነው አብሬ የምከፍተው። ሌላ ዱቄት ላይም ይጨመርበታል። አሁን አጥለዋል ማለት ነው። እንደምታዩት አጥለውልኛል። የተጠለለውን እደፋለሁ። ለምንድን ነው የማጠለው? የእርሻውን ጣዕም የሆነ ይመራል አይደለ? የእሱ ጣዕም እንዳይሰጠን እሱን እደፋዋለሁ። ያውና ደፍቼዋለሁ። አሁን ሌላ ዱቄት እናመሳለን። ይሄን ቆይና ሌላ ዱቄት ደግሞ እንደ ትናንትናው በጋለ ብረት ምጣድ ላይ እናንተ መጀመሪያ ስታበኩ በትንሹም ማድረግ ትችላላችሁ። እንግዲህ በቃ በዚህ መልኩ አሁንም 20-30 ደቂቃ ማመስ ነው። በደንብ እስኪታመስ ድረስ ነው ማመስ ያለብን በደንብ። ከዛ ግን እጃችን ሳያርፍ እያማሰልን እንዳይዝብን እያደረግን እንዲህ እያደረግን እስከ መጨረሻው አብራችን ቆዩ ማለት ነው። በቃ ግሎ እንደዚህ ያለ አይደለ? ቀስ ብሎ ነው እንትን ያለበት መታመስ ያለበት ዱቄት ስለሆነ ከስር ያለውን እንዳያርፍ እሳት ቅነሽ አድርጌ ከዛ ከላዩ ላይ ደግሞ ብረት ነገር አድርጌበታለሁ። በቃ በዚህ መልኩ በደንብ እያማሰላችሁ እንዳይጓጉል። አሁን እንግዲህ በደንብ ካመስኩት በኋላ ተመልሼ መጥቻለሁ። በቃ ከዚህ በኋላ ማድረግ ያለብን ነገር ምንድነው? ይሄንን እንደምታዩት ቅድም ያጠለልኩት ከቀጠልኩት በኋላ እንደዚህ አድርጋችሁን በነገራችን ላይ መጋገር ትችላላችሁ። ግዴታ ሁለተኛ ማብኳት የለባችሁም። ግን ይሄ እንዴት ነው የተጠቀምኩት? ልክ በቃ የሀገራችን እንዴት ነው የሚያበኩት? እያስተረፉ አይደለም የሚያበኩት? ልክ እንደዛ እንዲሆንልን ብዬ ነው እንጂ እንደዚህ አድርጋችሁ ራሱ መጋገር ትችላላችሁ። አሁን እዚህ ክዳን ላይ ያደርገውና እንግዲህ መንፊት የለም እናቴ፣ መንፊት ሀገራችን ቀረ። ግን ያው ነው ይሄም ስለሚያነፋ እንደምታዩት በዚህ መልኩ ጨምሬዋለሁ። ጨመርኩት እንደምታዩት። ከዛ ወደዚህ ያወርደውና ስደት የሴትነት ሙያ አስረስቶን እኮ ጉድ ሊያደርገን ነው። በዚህ መልኩ ማቅጠን ነው እንግዲህ እናቦካዋለን። እንግዲህ ያቃጥላል ዱቄቱ። አያችሁ፣ እንደ ስንዴ ሳይሆን እንትን ነው በቃ ጤፍ ነው የሚመስለው። አይጣበቅም። ለምን? በደንብ ስለታመሰ ማለት ነው። ይህ ምንድነው ሐሞት የሚለው እንጀራ ገዝቶ ከመብላት በቤታችሁ መጠፍጠፍ ይሻላል። የኢትዮጵያ እንጀራ ካልሆነ እዚህ ሀገር የሚጋገር እንጀራ እናቴ ጆሮ ነው የሚስበው እኮ። ስለዚህ ቤታችሁ እየጋገራችሁ ብሎ ለነገሩ ገና አሁን ውጤት ምን እንደሆነ ካየን በኋላ ነው ምን የሚጋገረው ማለት ነው። እንግዲህ እኔ በማሽን መትቼው መጣው። ይሁን በደንብ እንትን እንዲሆንልኝ ውሃ ጨመሬ በቃ አቅጥኜ ነው። ወፈር አድርጋችሁ መተው ትችላላችሁ። አቀጠንኩት ማለት ይቻላል። ከዚህ በኋላ ይሄንን ኩፍ ብለው ሲነሳ ሲቦካ መጋገር ብቻ ነው ማለት ነው።
እና እንግዲህ ስጋግረው እንገናኛለን። ምን አይነት እንጀራ እንደሚሆን አላቅም። ከእናንተ ጋር ነው የምጋግረው። እስከዛ ድረስ እስክንገናኝ ድረስ በሰላም ቆዩ። ውድ ቤተሰቦቼ እንግዲህ እንጀራችን እንደምታዩት ማለቴ ያቦካሁት ሊጥ ቦክተዋል። አብረን እንሰራለን። ምን እንደሚሆን እስቲ ፈጣሪ እርዳኝ ነው ጸሎቴ ነው። እንግዲህ ምን አይነት እንጀራ እንደሚሆን አላቅም። እንግዲህ ኩፍ ብለዋል፣ እንጋግራለን ማለት ነው። አሁን እንግዲህ እዚህ ጋር እሳቱ አለ። እሳቱ በጣም ኃይለኛ ስለሆነ እኔ ደግሞ ምን እንደሚጨምርበት ላሳያችሁ። ይህም ብረት ማለት ነው። ብረት ጨምርበታለሁ እንደዚህ። ምክንያቱም ቀጥታ እንትኑ ላይ ሲመጣ መጥበሻ አርካ እንግዲህ ተቃጠልኩኝ። እዛ መጥበሻው ደግሞ ይሄ ነው። ማንኛውም የብረት ድስት ግጣም መጠቀም ትችላላችሁ። ይኸውላችሁ ይህን ይመስላል ሊጡ ማለት ነው። ቀንሰውና ከዛ የተረፈውን እከድነዋለሁ። እንዲነፍስብኝ አልፈልግም፣ እንዲወድቅብኝ አልፈልግም። ኩፍ እንዳለ እንዲጠብቀኝ ማለት ነው። ይህን እስከጋግረው ድረስ ይህን ተከድኖ ይቀመጣል። እንግዲህ እዚህ ጋር ሞሸዋለሁ። መሟሸት ነው የሚባለው። በዘይት አድርጌ ሟሸሁት። እንግዲህ በዚህ መልኩ መጋገር ነው። እጋግራለሁ። እንግዲህ በማዞሪያ ማዞር የለም። እንደ ምጣድ እንደ እናቶቻችን ምጣድ ራሱ ነው የሚያዞረው መጥበሻው። እንግዲህ የመጀመሪያ እንጀራ መክሰስ ነው የሚባለው። እንግዲህ አሪፍ እንትን ነው። ምንድነው የሚባለው? መጥበሻ በጣም ጥሩ መጥበሻ፣ ወፈር ያለ የማይዝ ያልተፋፋቀ ምናምን ቢሆን ደግሞ የምትጠቀሙ ጥሩ ነው ብዬ አስባለሁ። ምክንያቱም እየያዘ ያስቸግራል ምናምን እና በጣም ነው የሚያምረው። እውነት ለመናገር በቃ ከመጀመሪያ እስከ መጨረሻው የቀና ቡኮ ነው ማለት ነው። እና በዚህ መልኩ ጋግሬ ጨርሼ መጨረሻ ድረስ አሳያችኋለሁ ማለት ነው። እስከ መጨረሻው አብራችሁ እንደምትቆዩ ተስፋ አደርጋለሁ። እስከዚህ ድረስ ካያችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የሚጠቅማችሁ ከሆነ ደግሞ ለጓደኞቻችሁ ሼር እያደረጋችሁ በስነ ስርዓት ከመጀመሪያ እስከ መጨረሻ እያያችሁ ካቦኳችሁት ምንም የማያምርበት ምንም እንግዲህ እንደምታዩት እንጀራው በጣም ነው የሚያምረው። የእውነት በጣም ነው የሚያምረው። እናንተ ሞክሩት፣ በየቤታችሁ ሞክሩት፣ 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 ሞክሩት። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እየጻፋችሁ አበረታቱኝ። የኔ ወዶች እወዳችኋለሁ። በጣም ነው የምወዳችሁ። እስከዚህ ድረስ ካያችሁ እንግዲህ የሆነ ነገር ጣል አድርጉ ኮመንት ላይ ማለት ነው። አመሰግናለሁ። አብራችሁኝ ስለቆያችሁ በጣም አድርጌ ነው የማመሰግነው። ቻው ቻው።